ሸይጣን በማታዩት መልኩ ያያችኋል ተባለ። እኛ እናየው እሱ ያያል። ሸሪዓን ስንከተል አላህን ስንፈራ ይፈራል፣ ያንሳል፣ ይሸሻል። ሸሪዓን ስንተው ስሜት ስንከተል ያድጋል፣ ከፍ ይላል፣ ጋራ ሁሉ ያከላል ተብሎ የሰው ልጆች አላህን ሲያስታውሱ ሸሪዓን ሲከተሉ ያንሳል፣ ከጉንዳን እስኪያንስ ድረስ ትንኝ እስኪያከል ድረስ። የሰው ልጆች ሸሪዓን ሲተው አኺራን ሲዘነጉ ዚክርን ቸላ ሲሉ ይገዝፋል፣ ይተልቃል፣ ጋራ እስኪያክል ድረስ። ችግሩንም መፍትሄውንም እየነገሩን ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ከቤት መውጣቷ ፈተና ነው ለሷም ለሌሎች። መፍትሄው ቤት መርጋት ነው። እሷ ቤት ስትረጋ ወደ አላህ ትቀርባለች። ቤት ስትረጋ በሷ ሰበብ ሌሎች ወንጀል ላይ መውደቃቸው ይቀራል፣ ይቀንሳል። እኔ ቤት ብቀመጥ ስንቶች አሉ አስፋልቱም ያጨናንቁ ልትል ትችላለች። የሐዲሱ ምስጢር የሸሪዓ ምስጢር ያልገባት ሴት። ነገር ግን ሁሉም የሚጠየቀው በራሱ ወንጀል ነው። በሌሎች ወንጀል ማንም አይጠየቅም፣ አጋዥ እስካልሆነ ሰበብ እስካልሆነ ድረስ። ተኳኩላ ተቀንድባ ተውባ ጠባብ ልብስ ለብሳ ሽቶ ተቀብታ ሚንጣጣ ሚጮህ ጫማ አድርጋ የምትሄድ ሴት ሸይጣን የሚያደርገውን ድርጊት ያደረገች። ኑ ወደ ሐራም ያለች፣ ሐራም በማየት ሐራም በመስማት ተዝናኑ ተደሰቱ ያለች። ከፊት ከኋላ ከግራ ከቀኝ ነገር በፈረስ እመጣባቸዋለሁ እወራቸዋለሁ ብሏል ሸይጣን። ብቻውን አይደለም ስራ የሚሰራው፣ የሰው ሸይጣኖች አሉ አብረው ስራ የሚሰሩ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد يزاري درس فمن يبقى زي باب بيان ما في خروج المرأة من المفاسد يمين. بيان ما في خروج المرأة سيترج موتاتها من المفاسد يمياسكتلو مزازنا قدات من اندهونه بيان ميدرقبت يميقلجبت بابنو قالوا عن عبد الله بن مسعود رضي الله عنه عن النبي صلى الله عليه وسلم قال. عبد الله بن مسعود الله يزن الله تشونا كنبي እንዳስተላለፉት قال نبي قالوا إن المرأة سيتلج عورة عورانات عورة እንደሚሰተረው መሰተር አለባት። ለዓውራ ሐያ እንደሚደረገው አፍረተ ገላ ገመና ሲገለጥ ሐያ እንደሚደረገው ሐያ ሊደረግላት ይገባል። فإذا خرجت በዚህ መልኩ ዓውራ የሆነች ሴት ስትወጣ استشرفها الشيطان ሸይጣን ወደሷ ቀና ቀና እያለ ደጋግሞ ይመለከታታል፣ ያያታል። وأقرب ما تكون من وجه ربها ወደ አላህ ወደፊቱ ይበልጥ ቅርብ የምትሆነው ሴት ልጅ في قعر بيتها እቤቷ ውስጥ በምትሆንበት ጊዜ ነው አሉ። صحيح حديث صحيحና ትክክለኛ ነው። أخرجه الترمذي وابن خزيمة وابن حبان እነዚህ ታዋቂ የሐዲስ ዘጋቢዎች ዘግበውታል፣ የሐዲስ መዛግብቶቻቸው ላይ አስፍረውታል። استشرفها الشيطان ብሎ ማለት ሐዲሱ ላይ የተጠቀሰው ጁምላ ተطلع إليها ወደሷ ቀና ቀና ይላል፣ አይኑን አንገቱን ወደሷ ያዞራል፣ ደጋግሞ ያያታል። وزينها ያስውባታል፣ ያሳምራታል። في أعين الرجال የወንዶች አይን ላይ በወንዶች እይታ ይበልጥ ውብ ሆና እንድትታይ ያደርጋል። ليغويها እሷን ያሳስታት ያጠማት ዘንድ ويغوي بها በሷ ምክንያትም ሌሎችን ያጠም ያሳስት ዘንድ ሴት ልጅን ደግሞ ደጋግሞ ያያታል፣ እንድትታይም ያደርጋል። ሴት ልጅ ቤት ስትረጋ ቤት ስትቀመጥ የሚገኙ የተለያዩ ጠቀሜታዎች ፋይዳዎች እንዳሉ ትናንት አንደኛው ሐዲስ ላይ ጠቅሰናል። ቤት መቀመጧ ዒባዳ እንደሆነ፣ ቤት በመቀመጧ ቤቷን እንደምታሳምር እንደምታስተካከል፣ ልጆቿን በሚገባ ተርቢያ እንደምታደርግ፣ የባሏን ሐቅ እንደምትጠብቅ፣ ቤት መቀመጧ አንደኛውና ዋናው ትልቁ ሒጃቧ እንደሆነ፣ አይኗን መስበር እንደምትችል፣ ከአጅነቢ ጋር ከተቃራኒ ጾታ ጋር ከመቀላቀል እንደሚያድናት ኢላ ገይሪ ዛሊክ ጠቅሰናል። ቤት መቀመጥ እነዚህና ሌሎችም ጥቅሞች አሉት። መውጣቱ የግድ ሲሆን አስፈላጊ ሲሆን አደቡን መስፈርቱን ጠብቆ መውጣት የሚቻል መሆኑን ከመረዳት ጋር፣ በተቃራኒው ደግሞ ባቡ በያን ማ ፊ ኹሩጅ አልመርአቲ ሚነል መፋሲድ ከቤት ስትወጣ መፍሰዳዎች፣ ጉዳቶች፣ ችግሮች
ምንድናቸው እነዚህ ችግሮች? እንደ ምሳሌ አንድ ሁለት ችግሮችን የሚጠቅስ ሐዲስ አስፈረዋል። የመጀመሪያው ሐዲስ ላይ የጠቀስናቸው ቤት የመቀመጥ ጥቅሞች ተቃራኒው እዚህ ላይ መጠቀስ ይችላል። ሴት ልጅ ከቤት ስትወጣ ሸሪዓን ትጥሳለች፣ የባሏን ሐቅ ታጎድላለች፣ ልጆቿን ቸላ ትላለች፣ ቤቷን ወና ባዶ ታደርጋለች፣ ከተቃራኒ ጾታ ጋር ትቀላቀላለች፣ ከመጥፎ ጓደኛ ጋር ትገናኛለች፣ አይኗን ሰብር ማድረግ አትችልም፣ ትፈትናለች ወይም ትፈተናለች ማለት ይቻላል። ማንኛውም ሸሪዓ የከለከለው ነገር ጉዳት ይኖረዋል። ጉዳቱን የሰው ልጆች በቀላሉ ሊያውቁት ይችላሉ፣ ላያውቁት ይችላል። ሙሉ በሙሉ ጉዳት ብቻ ሊሆን ይችላል። አሊያ ደግሞ ጥቅምም ጉዳትም ያለው ሆኖ ከጥቅሙ ይልቅ ጉዳቱ የሚያመዝን ሊሆን ይችላል። አንድ ነገር ጥቅምም ጉዳትም ካለው ከጥቅሙ ጉዳቱ ካመዘነ በሸሪዓችን የተከለከለ ይሆናል። ወየስአሉነከ ዐኒል ኸምሪ ወልመይሲር ቁል ፊሂማ ኢስሙን ከቢሩን ወመናፊዑ ሊናስ ወኢስሙሁማ አክበሩ ሚን ነፍዒሂማ እንዳሉ ስለ ቁማርና ስለ ኸምር አስካሪ መጠጥ ይጠይቁሃል። በኸምርና በቁማር ውስጥ ጥቅምም አለ ጉዳትም አለ። ከጥቅሙ ጉዳቱ ያመዝናል ብለዋል። አቅል ያለው በሙሉ ከጥቅሙ ጉዳቱ የሚያመዝንን ነገር ይተዋል። ተው እንኳ ባይባል ከጥቅሙ ጉዳቱ እንደሚያመዝን ከተነገረው ጉዳቱ የሚያመዝን ነገር በሙሉ ይተዋል። ስለዚህ ማንኛውም ሸሪዓ ላይ የሚከለከል ነገር ወይም ሙሉ በሙሉ ጎጂ ነው፣ አሊያ ደግሞ ጥቅምም ጉዳትም ያለው ሆኖ ከጥቅሙ ጉዳቱ የሚያመዝን የሚሆን ወይም በአዱንያ የሚጎዳ ነው ወይም በአኺራ የሚጎዳ ነው፣ አሊያ ደግሞ ዱንያም ላይ አኺራም ላይ ጉዳትን የሚያስከትል የሚሆን። ያላንዳች ምክንያት ሸሪዓ አንድን ነገር አይከለክልም። ያላንዳች ጥቅምና ምክንያት ሸሪዓ አንድን ነገር አያዝም። ለዚህም ነው አላህ ተባረከ ወተዓላ ራሱን ብዙ ጊዜ ሐኪም ያለ የሚገልጸው ዓሊሙን ሐኪም ዐዚዙን ሐኪም የሚለው። ከሐኪም ትርጉም አንዱ ጥበበኛ ማለት ነው። የሚያዛቸው የሚከለክላቸው ነገሮች በሙሉ ሚስጥር ያላቸው ምክንያት ያላቸው ማለት ነው። ሶስተኛውን ሐዲስ ያስተላለፉት ሶሐቢ አብዱላህ ብኑ መስዑድ ይባላሉ ረዲየላሁ ዐንሁ ወዐን ኡሚሂ። እሳቸውም እናታቸውም አላህ ይዘንላቸው መልካም ስራቸውን ወዶ ይቀበላቸው። እናታቸው አማኝ ናት። አብዱላህ ብኑ መስዑድ ከታላላቅ ዓለም ከሚባሉ ቃሪ ከሚባሉ የረሱል ባልደረቦች መካከል ናቸው። ቀደም ብለው ከሰለሙና በመስለማቸው ምክንያት መካ ላይ አዛ ከተደረጉ ሰዎችም የሚመደቡ ናቸው። ለመጀመሪያ ጊዜ መካ ላይ በይፋ ሰው የሰማ ቁርአን ከቀሩ ሰሐቦች መሃል ግንባር ቀደሙ ናቸው። ቁርአን ቀራህ ብለው ሙሽሪኮች ደብድበዋቸዋል፣ አዛ አርገዋቸዋል። አንተ በግ ጠባቂ እያሉ አቡ ጀህል ሌሎቹም አሹፈውባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በረሃ ላይ በግ በጠበቁበት አግኝተዋቸው የነቢዩን ዐለይሂ ሰላቱ ወሰላም ምንነት አውቀው የሰለሙ ሰው ናቸው። ለረጅም ጊዜ ተቀጥረው በግ ሲጠብቁ ቆይተዋል። ስራ መስራት ነውር አይደል፣ ነውሩ መስረቅ መዝረፍ ነው። ነገር ግን እስከ መጨረሻ ሙሽሪኮች ኢብኑ መስዑድ ላይ ማሾፍ ሲፈልጉ ያ ሩወይዐል ገነም ነበር የሚሏቸው፣ አንተ በግ ጠባቂ ነበር የሚሏቸው። መጨረሻ አቡ ጃህልን ጦር ሜዳ ላይ ሲገድሉ እንኳ የአቡ ጃህል ደረት ላይ ሆነው ስራቸውን ሲሰሩ ኢብኑ መስዑድ ትናንት መካ ላይ በግ ስትጠብቅ የነበርክ ዛሬ የተከበረው የአቡ ጃህል ደረት ላይ ለመውጣት በቃህ ብለዋል። ዛሬ የበላይነት ለማን ነው ብለዋቸዋል። አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳ ለአላህና ለረሱል ለአማኞች ነበር የበድር ዘመቻ ቀን ላይ። አብዱላህ ብን መስዑድ 70 ምናምን የሚደርሱ የቁርአን ሱራዎችን ቀጥታ ከነቢ አንደበት ወስጃለሁ ተምሬያለሁ ብለዋል። ከኔ የበለጠ ስለ ቁርአን የሚያውቅ ሰው ምድር ላይ ቢኖር ያኔ በነበረው ፈጣን ጠንካራ መጓጓዣ ምሳሌ ጠቅሰው በግመል የሚደረስ ቢሆን ሄጄ ከሱ ማር ነበር ብለዋል። ሱሐቦች አብዱላህ ብን መስዑድ ከሁላችንም በላይ ቁርአን የሚያውቅ ሰው ነው ብለው መስክረውላቸዋል። ቁርአን ከሰማይ እንደወረደው ትኩሱን ጣፋጩን መቅራት የፈለገ እንደ አብዱላህ ብን መስዑድ ይቅራ ብለውላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ዒልማቸው፣ ዒባዳቸው፣ ዙህዳቸው የታወቀ ወሪዕ የነበሩ ዛሂድ የነበሩ ሱሐቢ ናቸው። ከመሆኑም ጋር ግን ለኡማው ብዙ አገልግለዋል። ቃዲ ሆነው ዳኛ ሆነው ሰርተዋል። የግምጃ ቤት ኃላፊ ሆነው ሰርተዋል። ከመሆኑም ጋር አኺራቸውን አልረሱም። ዱንያ
አላታለለቻቸውም። ረሱል አለይሂ ሰላቱ ሰላም ጋር በነበራቸው ቆይታ የነቢን ጫማ በመያዝ በማንሳት በማቅረብ የሚታወቁ መፋቂያ ባስፈለጋቸው ጊዜ ለነብዩ ሰለላሁ ዐለይሂ ወሰለም መፋቂያ በማቅረብ የታወቁ ሰሐቢ ነበሩ። ከዕለታት አንድ ቀን ነብዩ መንገድ እየሄዱ አብዱላህ ብን መስዑድ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መፋቂያ ለማዘጋጀት ለመስበር ዛፍ ላይ ሲወጡ በቦታው ላይ የነበሩ ሰዎች የአብዱላህ ብን መስዑድን የባት ቀጫጫነት ባዩ ጊዜ እንደ መሳቅ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም የባቱ ቀጫጫነት ነው እንዴ የሚያስቃችሁ? አላህ ዘንድ የሱ ቀጫጫ ባቶች ከኡሑድ ተራራ የበለጠ ሚዛን ያነሳሉ ብለዋል። አብዱላህ ብን መስዑድ ቀጠን ያሉ አጠር ያሉ ሲታዩ ትንሽ ሰው የሚመስሉ ነበሩ። ነገር ግን ሰሐባዎች አብዱላህ ብን ዑመር በእውቀት የተሞላ በረት ብለዋቸው በሰዎች እይታ ሲታዩ ትንሽ ሰው ቢመስሉም ቀጫጫ ቢሆኑም ነገር ግን በዕልም የተሞሉ ነበሩ። በረሱሉ አለይሂ ሰላቱ ወሰላም ሐዲስ በቁርአን እውቀት የታጨቁ ሰው ነበሩ። ረሱሉ አለይሂ ሰላቱ ወሰላም ጋር በጣም ቅርብ ከመሆናቸው የመጣ የትኛውም ሰዓት ነብይ ጋር የገቡ የወጡ ያዩዋቸው ነበር። አዳዲስ ወደ ነብይ የተቀላቀሉ ሰሐቦች በተለይ ከሩቅ የመጡት አብዱላህ ብን መስዑድ ከነብይ ቤት በተደጋጋሚ ሲወጣ ሌሎች በማይገቡበት ሰዓት ሁሉ ሲገባ ባዩ ጊዜ የነብይ ዘመድ ነው እንዴ ሁሉ ይሉ ነበር። አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ አርዳህ ለረጅም ጊዜ አብዱላህ ብን መስዑድ የነብይ ቤተሰብ እንደሆነ ነበር የምንገምተው፣ በጣም እዛ ነብይ ጋር የገባ ከመውጣቱ የመጣ ብላ ከረሱል አለይሂ ሰላቱ ወሰላም በጣም ቅርብ ከመሆናቸው የመጣ አብዱላህ ብን መስዑድ በስነ ምግባር በባህሪ በአጠቃላይ ሁኔታቸው ከነብይ ጋር ይመሳሰሉ እንደነበረ ሰሐቦች ነቢይን በሳቸው ፊት በሳቸው እንቅስቃሴ ያዩ እንደነበረ ሁदैፋ ተናግረዋል። ሁदैፋም ሰሐቢ ናቸው ረዲየላሁ ዐንሁ ወአርዳ። አብዱላህ ብን መስዑድ ከነቢይ ይመሳሰሉ ነበር ተብሎላቸዋል። ከትልልቅ ሰዎች ከደጋግ ሰዎች የተቀራረበ የእነሱን ባህሪ እንደሚላበስ አንድ ግልጽ ማሳያ ነው። ነቢይን የሚያክል ማንም የለም፣ እሳቸው የሚደርስ ማንም የለም። ነገር ግን ከነቢይ በታች የሆነ ነቢይን አለይሂ ሰላቱ ወሰላም አይቶ ሁኔታቸውን አህዋላቸውን ተረድቶ የእሳቸውን ባህሪ ለመላበስ ጥረት ካደረጉ ሰዎች ሁሉ የበለጠ አብዱላህ ብን መስዑድ ይህ ተሳክቶላቸው በስነ ምግባራቸው ባነጋገራቸው በሁኔታቸው ነቢይን ይመስሉ ነበር፣ የተጠጉ ነበር ወደዛ ተብሎላቸው። ሐዲሱ ላይ ምን አሉ? ከነቢይ እንዳስተላለፉት ኢነል መርአተ ዐውራ፣ ሴት ልጅ ዐውራ ናታ። አልመርአ የሚለው ሁሉንም ሴት የሚያካትት ለአካለ መጠን ከደረሱበት ከተቃረቡበት ጊዜ ጀምሮ ያሉ ሴቶችን በሙሉ። ዐውራ ማለት በመሰረቱ ሀፍረተ ገላ ገመና እንደማለት ነው። የዐውራ ደረጃዎች የሚለያዩ ከመሆናቸው ጋር ሀፍረተ ገላ ብቻ አይደለም ዐውራ የሚባለው። ሶላት ስንሰግድ ምንሸፍነው የሰውነት አካል አለ። ከቅርብ ሰው ጋር ስንሆን ምንለብሰውና በጨርቅ ምንሰትረውና ራቅ ካለ ሰው ጋር ስንሆን ምንሰትረው አጅነቢውን ባይሆን የሰውነት ክፍል ይለያያል። ሴት ልጅ ዐውራ ናት። ዐውራ ናት ማለት ነውር ናት፣ አሳፋሪ ናት ማለት ተፈለጎበት አይደለም። ይልቅ ዐውራ ናት ለዐውራ ለገመና ለሀፍረተ ገላ ሐያ እንደሚደረገው ሐያ ሊደረግላት ይገባል። ዐውራ ሲገለጥ ሐያ እንደሚደረገው ለሴት ልጅም ሐያ ሊደረግ ይገባል። ሴት ልጅ ራሷም ሰውነቷ እንደ ዐውራ ነውና የሚቆጠረው ሀፍረተ ገላዋ እንዳይገለጥ ጥንቃቄ እንደምታደርገው ሌላ ሰውነቷም ሙሉ ሰውነቷም አጅነቢ ባለበት ስፍራ ላይ እንዳይገለጥ ጥንቃቄ ልታደርግ በተሟላ ሸሪዓዊ ሒጃብ ራሷን ልትሰትር ይገባታል። ወንድም ዐውራ ስለሆነች ሴት ልጅ ከሷ አይኑን ሰበር ሊያደርግ ይገባዋል። የለበሰችውን ጨርቅም ቢሆን ደጋግሞ ሊያይ አይገባም ማለት ነው የተፈለገበት ተብሏል። ሴት ልጅ ዐውራ ከመሆኑ አንፃር ራሷን ልትሰትር ይገባታል። ወንድም ሴት ልጅ ዐውራ ከመሆኑ አንፃር አይኑን ሰበር ሊያደርግ ይገባዋል። የተሟላ ልብስ ባለበሰችበት ድንገት እሷን በሚያይበት ጊዜም አይኑን ሰበር ሊያደርግ ይገባዋል። የተሟላ ልብስ ለብሳ ስትሄድም በልብስ የተሸፈነ ሰውነቷንም ቢሆን ደጋግሞ ሊያይ አይገባም።
ለሱ ሐላል እስካልሆነች ድረስ አጅነቢ እስከሆነች ድረስ። ነገር ግን ይህ እንዳይሳካ ሸይጣን ስራውን ይሰራል። ኢነል መርአተ ዐውራ ፈኢዛ ኸረጀት ኢስተሽረፈሃ ሸይጣን። ዐውራ መሰተር አለበት። የዐውራዋ መሰተሪያ ቤቷ ነው። ቤት እስካለች ድረስ እንደፈለገች መሆን ትችላለች፣ ሸሪዓን ጠብቃ። ከወጣች ኢስተሽረፈሃ ሸይጣን፣ ሸይጣን ኢዋት ይላል፣ እሱም ያያታል። እሷን ለማየት ለማሳየት ጥረት ያደርጋል። ኢስቲሽራፍ ማለት በመሰረቱ አይንን ደጋግሞ ከፍ አድርጎ አንድን ነገር ለማየት መጣር፣ በደንብ ለማየት ቅንድብ አካባቢ ላይ መዳፍን መዘርጋት፣ ፀሐይ፣ ብርሃን መሰል ነገር ሰዎች እይታቸውን ሲጋረድባቸው መዳፋቸውን ቅንድባቸው አካባቢ ላይ ከለለው ለማየት ይሞክራል። ይሄ ነው ኢስቲሽራፍ የሚባለው፣ በደንብ ለማየት ሙከራ ማድረግ። ሸይጣን ይሄን ሁሉ ያደርጋል። እይታው እንዳይባክን ወደ ሌላ ቦታ እንዳይሄድ እሷ ላይ ብቻ ትኩረት አድርጎ እንዲያይ ጥረት ያደርጋል። ከዚህ የተፈለገው ሴት ልጅ ዐውራ ናት። ሸይጣንም ይበልጥ እሷን ለማጉላት ሙከራ ያደርጋል። ይበልጥ ደግሞ የሚያጋልጣት እንደፈለገ የሚጫወትባት ፈታኝ የሚያደርጋት ኢዛ ኸረጀት ስትወጣ። ስለዚህ መውጣቷ ተገቢ አይደለም። ይስተቅበሑ ብሩዙሃ፣ መውጣቷ አይወደድም፣ አይደገፍም፣ አይበረታታም። በተለይ ያለ ሙሉ ሒጃብ ከሆነ የምትወጣው ሴት ልጅ በመኝታ ቤት ልብስ ሆና አሊያ ደግሞ ሰው ፊት በማይለበስ ልብስ ሆና አሊያ ደግሞ ከእህቶቿ ጋር እንኳ ሆና ማትገልጠው ሰውነቷን ገልጣ መውጣት አትፈቅድም የተኛውም ሴት። ከዛ ውጭም ያለው የሰውነት ክፍሏ ዐውራ ነው። የተወሰነውን የሰውነት ክፍሏን ማንም እንዲያይ እንደማትፈቅደው ሁሉ ሌላ የተቀረውንም የሰውነት ክፍሏን ሌሎች እንዲያዩ ሸይጣን እንዲያይ ልትፈቅድ አይገባም። ያለ ሙሉ ሒጃብ ከሆነ የምትወጣው ይበልጥ ዐውራዋን ገልጣለች። ሸይጣንም መጫወቻ እንዲያደርጋት እንዲፈተንባት በር ከፍታለች። ቤተኛው ሁኔታ ሆና ሴት ልጅ ስትወጣ ኢስተሽረፈሃ ሸይጣን፣ ሸይጣን ደግሞ ደጋግሞ አትኩሮ ያያታል። ልማዳ ያጠማት ዘንድ፣ በሷ ምክንያት ሌሎችን ያጠም ዘንድ። ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይቱ ላ ተረውነሁም ብሏል አላህ ተባረከ ወተዓላ። ሸይጣን በማታዩት መልኩ ያያችኋል ተብሏል። እኛ አናየውም፣ እሱ ያያል። ሸሪዓን ስንከተል አላህን ስንፈራ ይፈራል፣ ያንሳል፣ ይሸሻል። ሸሪዓን ስንተው ስሜት ስንከተል ያድጋል፣ ከፍ ይላል፣ ጋራ ሁሉ ያከላል ተብሏል። የሰው ልጆች አላህን ሲያስታውሱ ሸሪዓን ሲከተሉ ያንሳል፣ ከጉንዳን እስኪያንስ ድረስ፣ ትንኝ እስኪያከል ድረስ። የሰው ልጆች ሸሪዓን ሲተው አኺራን ሲዘነጉ ዚክርን ቸላ ሲሉ ይገዝፋል፣ ይተልቃል፣ ጋራ እስኪያክል ድረስ። አለዚ ይወስዊሱ ፊ ሱዱሪ ናስ ሚነል ጅነቲ ወናስ እንዳለው አላህ ተባረከ ወተዓላ የሰዎች ልብ ላይ ነው የሚወሰውሰው። አላህን ሲፈሩ አላህን ሲያስታውሱ ይጠፋል። አላህን ሲረሱ ሸሪዓን ሲጥሱ ይጠጋቸዋል፣ ያይላል፣ ጉልበት ያገኛል። ሴት ልጅን ማጥመጃ ነው ማድረግ የሚፈልገው። እሷን አሳስቶ ሌሎችን እንድታሳስ፣ እሷን ከአላህ አርቆ ለሌሎች ከአላህ መራቅ ሰበብ እንድትሆን ማድረግ ነው የሚፈልገው። በተለይ የኢማንና የሐያ ድክመት ያለባቸው ሰዎች ለሌሎች የመጥፎ አርአያ እንድትሆን ወደሱ ተጣሪ እንድትሆን ነው የሚያደርጋል። ኢስተሽረፈሃ ሸይጣን የሚለው ትርጉሙ ይሄ። ወይም ደግሞ ኢስተሽረፈሃ ሸይጣን ማለት የሰው ሸይጣን ማለትን የተፈለገበትም ተብሎ ተፈስሯል። ሸያጢነል ኢንሲ ወልጂኒ ዩሒ ባዕዱሁም ኢላ ባዕዲን ዙኽሩፈል ቀውሊ ጉሩራ። የሰው የጂኒ ሸይጣን እንዳለ አላህ ነግሮናል። ለሰዎች ወንጀልን የሚያሳምሩ ወደ ወንጀል የሚጣሩ የሚገፋፉ ከኸይር ሰዎችን የሚያዘናጉ የሚያሰላቸው ማን ናቸው? የሰው ሸይጣኖች የሚባሉት ከሸሪዓ ያፈነገጡት ናቸው። አህለል ፊስቅ ይባላል። አይናቸውን ሰበር ማድረግ የማይችሉ አላህ መለኛል የማይሉ የሰው ሸይጣኖች አሉ። ሴት ላይ የሚጫወቱ ማለዳ ተነስተው አስፋልት ላይ መንገድ ላይ ተገትረው አላፊ አግዳሚዋን ሴት እያዩ የሚለክፉ በማያገኙት ነገር ቀልባቸው የሚያሰቃዩ አሉ። ስራ ፈት ይሆን ሸይጣን ለዚህ ስራ የቀጠራቸው የመደባቸው።
استشرفها الشيطان ማለት የሰው ሸይጣን ያያታል ማለት ነው የተፈለገበት። ሆን ብሎ እሷን ለማየት አድፍተው የሚጠብቁ ባለፈች ሴት ዙሪያ በእያንዳንዷ በምታልፍ ሴት ዙሪያ የሆነ ነገር የሚባባሉ የረከሱ ሰዎች እነሱ ወንጀላቸው ላይ ወንጀል እንዲጨምሩ ማድረግ የለባትም። ሴት ልጅ ቤት ትቀመጥ፣ የወጣች እንደሆነም ሙሉ ሒጃብ አድርጋ የመንገዱን ዳር ይዛ ለሐጃዋ ፈጥና ወጣ ፈጥና ልትመለስ ይገባል። የግድ ሆኖባት ለሐጃ ከሆነ የወጣችው በሚከሰተው ነገር አትጠየቅ። በቂ ሐጃ ሳይኖራት አሊያ ደግሞ ሐጃ ቢኖራትም የተሟላ ሒጃብ ሳታደርግ እስላማዊ አደብ ሳትጠብቅ ከሆነ የወጣችው በሚፈጠረው ነገር ትጠየቃለች። ይህ እንዳይሆን ወአቅረቡ ማ ተኩኑ ሚን ወጅሂ ረቢሃ ፊ ቃዕሪ በይቲሃ። ምንድነው የምትፈልገው ሴት ልጅ? ለምንድነው የምትሰግጂው? ለምንድነው የምትጾሚው? ለምንድነው ሰደቃ የምትሰጪው? ለምንድነው ዚክር ዱዓ የምታደርጊው? ቁርአን የምትቀሪው? ወደ አላህ መቃረብ ፈልገሽ ጀነትን ፈልገሽ። አቅረቡ ማ ተኩኑ ሚን ወጅሂ ረቢሃ። ሴት ልጅ ከምንም ከመቼውም በላይ ወደ አላህ ቅርብ የምትሆነው ወደ አላህ የምትጠጋው ፊ ቃዕሪ በይቲሃ እቤቷ ውስጥ ስትሆን ነው። ኸይር ፍለጋ ምንዳ ፍለጋ አጅር ፍለጋ ነው እምወጣው ካልሽ ከቤት ወጥተሽ ወደ አላህ ከምትቃረብ ይልቅ ቤት ስትሆኚ ነው ወደ አላህ ቅርብ የምትሆኚ። አላህ ዘንድ ተባረከ ወተዓላ የምትከብሪው የምትወደጂው ያሉ ችግሩንም መፍትሄውንም እየነገሩን ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ከቤት መውጣቷ ፈተና ነው ለሷም ለሌሎች። መፍትሄው ቤት መርጋት ነው። እሷ ቤት ስትረጋ ወደ አላህ ትቀርባለች። ቤት ስትረጋ በሷ ሰበብ ሌሎች ወንጀል ላይ መውደቃቸው ይቀራል፣ ይቀንሳል። እኔ ቤት ብቀመጥ ስንቶች አሉ አስፋልት የሚያጨናንቁ ልትል ትችላለች። የሐዲሱ ምስጢር የሸሪዓ ምስጢር ያልገባት ሴት። ነገር ግን ሁሉም የሚጠየቀው በራሱ ወንጀል ነው። በሌሎች ወንጀል ማንም አይጠየቅ አጋዥ እስካልሆነ ሰበብ እስካልሆነ ድረስ። ይህን ሐዲስ የሚያብራሩ ሌሎች በርካታ ሐዲሶች አሉ ሶሒህ የሆኑ ቡኻሪም ሌሎችም የዘገቧቸው። ኢማም ሙስሊም ከጃብር ብን አብድላህ እንደዘገቡት ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ አንዲትን ሴት ካየ ከደነቀችው ወይም ልቡን ከማረከች ወደ ሚስቱ ይሄድ፣ ከሴት ልጅ የሚፈልገውን ከሚስቱ ጋር ያድርግ። ይሄ ልቡ ውስጥ የተፈጠረውን ነገር ያስወግድለታል። ወንድ ልጅ ሴት ልጅን በሚያይበት ጊዜ ፈተና ላይ ይወድቃል። የፈለገውን ነገር ባያገኝ እንኳ በአይኑ በምላሱ በጆሮው ዝሙት መስራት ይይዛል፣ ይጀምራል። አንድ ጊዜ ማየት በድንገት ከተፈጠረ ችግር የለው፣ ወዲያው አይንህን ዞር አድርግ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ሐያ የሌለው ኢማን የሌለው ይሄን አያደርግም። ከአይኑ እስክትሰወር ድረስ ፈዞ ሴትን የሚያያል፣ ገደል ውስጥም ይወድቃል፣ መኪና ውስጥም ይገባል። ከዲን በፊት የዐቅል ማነስም ጭምር የሐያ የኢማን መሞት መጥፋትም ጭምር። እዚህ ነቢያችን ሰለላሁ ዐለይሂ ወሰለም ወጣቶቹ ያግቡዋል፣ የማግባትን ጥቅምም ተናገሩ። ያልቻለ ይጹም አሉ። ያገባ ሰው እንኳ ቢሆን ሴት ልጅን ሲያይ ሊፈተን እንደሚችል ነብዩ ሰለላሁ ዐለይሂ ወሰለም ጠቁመው መፍትሄውን አስቀምጠዋል። አንዳችሁ ሴትን ካየ ልቦስ ከገባች ወደ ባለቤቱ ይሄድ፣ ፈሊዋቂዕሃ ባለቤቱን ይገናኝ። ይሄን ማድረጉ ባያት ሴት ምክንያት ልብ ውስጥ የተፈጠረውን ነገር ያስወግዳል አሉ። ቀድሞ ማየቱ ልብ ይቀሰቅሳል፣ ፈተና ያመጣል። ባለትዳር የሆነ አላህ በፈቀደለት ሐላሉ በሆነች የትዳር አጋር ውስጥ ላይ የተፈጠረውን ስሜት ማስወገድ ይችላል። ይሄም ማድረግ ያልቻለሳ ወንጀል ላይ ይወድቃል። የሴት ልጅ ፈተና ከወጣቱ ካላገባው ከተራው ሰው አልፎ ሷሊሖችን ሁሉ ደጋጎችን ታላላቆችን ሁሉ ሊነካ ይችላል። ወከዛሊክ ፈተናው የተገለጠ ፊትን በማየት ብቻ አይደለም የሚፈጠረው፣ ከዛ ውጪ ከዛ በታች ባሉ ነገሮችም ፈተና ሊፈጠር ይችላል። ስለዚህ ወንዱ አይኑን ሰብር እንዲያደርግ ታዟል። ድንገት እንዲህ ነገሮች ሊከሰቱ ስለሚችሉ ሴት ልጅ ደግሞ የዚህን ሁሉ ፈተና በር ለመዘጋጋት ሲባል ቤት እንድትረጋ ታዛለች። ስትወጣ እንዲህ አይነት ነገሮች ፈተናዎች ይበዛሉ። ትዳር ያለው እንኳ ማይቋቋመው ፈተና ይሆናል። አንዳንዴ ሐያ ከሌለው ኢማን ከሌለው የራሱን የትዳር አጋር ከሌሎች እያነጻጸረ ያያትን ሁሉ ከሚስቱ እያስበለጠ አላህ በሰጠው ተብቃቅቶ ረክቶ መኖር እንዳይችል ያደርጋል። የሴት ልጅ መውጣት በተለይ መገላለጥ ማብዛት
በሌላም ተመሳሳይ ይሄን ሐዲስ በሚያብራራ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ تقبل في صورة شيطان وتدبر في صورة شيطان ብላ ሴት ልጅ ስትሄድ ስትመጣ ስትገባ ስትወጣ በሸይጣን ምስል ተመስላ ልትታይ እንደምትችል የሚመለከት አካል ከሴት ልጅ ይሄን እንደሚያይ ሰይጣን እንደሚያሳስተው በሴት ሊሳሳት እንደሚችል ተናግረዋል። تقبل في صورة شيطان وتدبر في صورة شيطان እንዴት ነው ሴት ልጅን በሸይጣን ምስል ተመስላ የሚባለው ተባለ እንደሆነ ሐዲሱ ማዕና አለው። እስላምን የሚጠሉ ባገኙት አጋጣሚ ዲንን ለማንቋሸሽ የሚሞክሩ ሰዎች ቃል ብቻ ነው የሚያነቡት፣ ከቃሉ በስተጀርባ ያለውን ትርጉም ማዕና አይረዱም። እውሮች ደንቆሮች ናቸው። ነገር ግን ወደ እውቀት ባለቤቶች ስንመልሰው የሸሪዓን ዓላማ ስንረዳ ሴትን ማርከስ ሳይሆን የተፈለገው ሴትን ማዳን ነው የተፈለገው። ተቅቢሉ ፊ ሱረቲ ሸይጣን ወትድቢሩ ፊ ሱረቲ ሸይጣን ማለት ሸይጣን ወደ ሸር ተጣሪዎች ሁሉ ራስና አውራ ነው። ሽርክ ኩፍር የሚፈጠረው የሚከሰተው በሸይጣን ምክንያት፣ ዝሙት፣ ስርቆት፣ ግድያ የሚፈጠረው በሸይጣን ምክንያት ነው። የወንጀል ተጣሪ ነው። ሴት ልጅ ሸሪዓን ጥሳ ከቤት ስትወጣ ወደ ሸር ከመጣራት አንፃር ከሸይጣን ትመሳሰላለች ማለት ነው የተፈለገው። ግልጽና ግልጽ ነው። ማንኛውም ትንሽ ኢማን ያለው አቅል ያለው የሆነ ሰው ይሄን በቀላሉ ይረዳል። ተኳኩላ ተቀንድባ ተውባ ጠባብ ልብስ ለብሳ ሽቶ ተቀብታ ሚንጣጣ ሚጮህ ጫማ አድርጋ የምትሄድ ሴት ሸይጣን የሚያደርገውን ድርጊት ያደረገች ኑ ወደ ሐራም ያለች፣ ሐራም በማየት ሐራም በመስማት ተዝናኑ ተደሰቱ ያለች፣ ከፊት ከኋላ ከግራ ከቀኝ በእግር በፈረስ እመጣባቸዋለሁ እወራቸዋለሁ ብሏል ሸይጣን። ብቻውን አይደለም ስራ የሚሰራው፣ የሰው ሸይጣኖች አሉ አብረው ስራ የሚሰሩ ሽርክን የሚያስቡ ኑ ወደ ሽርክ ብለው የሚጣሩ የሰው ሸይጣኖች ናቸው። ወደ ዝሙት የሚጣሩ የሰው ሸይጣኖች ናቸው። ወሃሉም መጀራ ሸይጣን በሴት ተመስሎ ሊመጣ ይችላል። ወደ ሐራም ሊጣራ ይችላል። አይኑን ሰበር ማድረግ ይሳነዋል። ክብሩን ከዝሙት መጠበቅ ይሳነዋል። ሸይጣን አሳስቶት ፊት ለፊት ማየው ሴት ሊመስለው ይችላል። ነገር ግን የሚያው ሸይጣን። እንዲህ አይነት ነገር የገጠመው ሰው ወደ ባለቤቱ ይሄድ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መቼ ስሜቱ ከተቀሰቀሰ፣ ሸይጣን ከተጫወተበት፣ ሐራም ካሰበ ይሄም ማድረጉ ውስጡ ላይ የተፈጠረውን ሸይጣን የፈጠረውን ሸር ፈተና ያስወግድለታል ብላ እነዚህ ሐዲሶች ከላይ የተጠቀሰውን እነል መርአተ ዐውራ ፈኢዛ ኸረጀት እስተሽረፈሃ ሸይጣን የሚለውን ሐዲስ የሚያብራሩ ናቸው። ሸይጣን ያያታል፣ እንድትታይ ያደርጋል፣ ያጠማታል። በሷ ምክንያት ሌሎችን ያጠማል የተባለው ከዚህ አንፃር በዚህ መልኩ ታላላቅ የአላህ ባሮች፣ ወልዮች፣ ሷሊሖች፣ ነቢያት ሳይቀሩ የሴትን ፈተና ፈርተዋል። ዩሱፍ ዓለይሂ ሰላም ወኢላ ተስሪፍ ዐኒ ከይደሁነ አስቡ ኢለይሂን ወአኩን ሚነል ጃሂሊን ብለው የሴቶችን ተንኮል አንተ ዞር ካላደረከልኝ ካልጠበቀኝ ወደ እነሱ ልዞር እችላለሁ፣ ልቤ እነሱ ወደ ፈለጉት ነገር ሊያዘነበል ይችላል። ይህን ካረኩ ደግሞ ከጃሂሎች ካላዋቂዎች ሆናለሁ ብላ ረቢ ሲጅኑ አሐቡ ኢለየ ሚማ የድዑነኒ ኢለይ እነሱ ከኔ ከሚፈልጉት ነገር ይልቅ እስር ቤት ተወዳጅ ነው እኔ ዘንድ ብላ እነሱ ከኔ የሚፈልጉትን ከማድረግ ብታሰር ይሻለኛል ብለዋል። አላህም ዱዓቸውን ሰምቷቸዋል። ከሴት ፈተና ይድኑ ዘንድ እስር ቤት ገብታ ወኢን ለም የፍዐል ማ አእሙሩሁ ቢሂ ለዩስጀነን ሐያ አታ የነበረች በጊዜው የነበረች አምባገነን ሴት በዩሱፍ ተፈተና የተለያዩ ሙከራዎችን አድርጋ ዝሙት ላይ ለመጣል ያውን ባሏን ክዳ ያ ሁሉ ሳይሳካላት ሲቀር ትዳር ያላት ከመሆኗ ጋር የተከበረች ሴት ከመሆኗ ጋር እንደ ባሪያ ተሸጦ በአገልጋይነት ቤቷ ውስጥ ከሚኖር ሰው ጋር ዝሙት ለመፈጸም አሰበች ብለው ሲያወሩባት አካባቢው ላይ ያሉ ትልልቅ የሚባሉ ሴቶችን ሰብስባ ዩሱፍን ለማሳየት ሙከራ አድርጋለች። በጥፋቷ እንዳትወቀስ ለማድረግ ብላ ትልልቅ የአካባቢ ሰዎችን ጠርታ መደገፊያ ቢላዋ ሰጥታ ዩሱፍ ድንገት እንዲወጣ አድርጋ ዩሱፍን ባዩ ጊዜ እጃቸውን ቆርጠዋል። ይህ ነው እንዴት እሱን ወደደች ብላችሁ የወቀሳችሁኝ ሰው የፈለኩትን ካላደረገ ይታሰራል፣ ይዋረዳል ብላለች። ዩሱፍ ዓለይሂ ሰላም መታሰርን መሰቃየትን መርጠዋል ከሴት ፈተና ለመዳን ማለት።
ዩሱፍን የሚያክል አላህ የሚጠብቃቸውን ሰው የነቢ ልጅ የኸሊል ልጅ የሆኑት እንኳ ወኢላ ተስሪፍ ዐኒ ከይደሁነ አስቡ ኢለይሂነ ወአኩም ሚነል ጃሂሊን ብሏል። ጃሂል ነው ሴትን የሚከታተል ማለት ሐላሉ ያልሆነችን ሴትን ሲያይ ሴትን ሲለክፍ የሚውል በሳቸው አቅም እንደማይወጡ ታውቀው ወደ አላህ ዞረውታል ዩሱፍ። ወኢላ ተስሪፍ ዐኒ ከይደሁን አንተ የነሱን ተንኮል ሴራቸውን ፈተናቸውን ካላስወገድከልኝ ወደ እነሱ ልዘነበል እችላለሁ፣ ልሸነፍ እችላለሁ። በዚህ ደረጃ ፈታኝ ከባድ የሆነን የሴት ልጅ ፈተና ወንድ ብቻ ጥንቃቄ በማድረግ አይወጣውም። ሴት ልጅ ሸሪዓ የጣለባትን ግዴታ ልትወጣ ሙሉ ሒጃብ ልታደርግ፣ ንግግር ልትቀንስ፣ ቤት ልትቀመጥ፣ ተገዳ የወጣች እንደሆነም ውጭ የምታሳልፈውን ጊዜ ልታሳጥር፣ ሽቶ ከመቀባት ንጹህ ጫማ ከማድረግ ልትጠነቀቅ ይገባታል። በጋራ ኡማውን ካልጠበቅን ፈሳድን ካልቀነሰን አብረን እንጠፋለን። ሐዲቱ ሶሒህ ሲሆን ኢማሙ አትርሚዚ፣ ኢብኑ ኹዘይማና ኢብኑ ሒባን የዘገቡት ሐዲስ ነው። እስተሽረፋ ሸይጣን ማለት ተጠለዐ ኢለይሃ ወዘየነሃ ፊ አዕዩን ሪጃል ማለት ነው። ሸይጣን ሊያያት ቀና ቀና ይላል፣ ያያታል፣ ሌሎች እንዲያዩት ደግሞ አስከትሎ ያዝዛል። የተኛውም ሴት በዛ ስታልፍ የወንዶች አይን ወደ እሷ እንዲዞሩ ያደርጋል። ዘየነሃ መልከ መልካም እንኳ ባትሆን ወንዶች ሲያዩት መልካም ሆና እንድትታያቸው ያደርጋል። ፈላህ አልሙስተዓን። ኢብኑል ጀውዚ የሚባሉ ታላቅ ኢማም አሉ፣ 6ኛው ክፍለ ዘመን የነበሩ። አንድ ወንድ እሱ ጋር በሀገሩ አለች የምትባል መልከ መልካም ሴት እንኳ ብትኖረው የሆነች ማያውቃት የተሸፈነች ሴት ቢያይ እሱ ጋር ካለችዋ በውበት እንደምትሻል ልቡ ይገምታል። ማናት? ምንድናት? ምን አይነት ናት? ይላል ብለዋል። ስለዚህ የንበጊ ሊሪጃሊ አልገዱ ዐን ሲያቢሃ ወልኢዕራዱ ዐንሃ ሙጥለቀን ብሏል ኢማሙ ነወዊ ረሕመቱላሂ ዐለይህ። አይደለም ሴት ልጅ ተገላልጣ ተውባ ወንድ አፍጥጦ ማየት ሊፈቀድለት ይቀርና ልብሷን እንኳ ከማየት አይኑን ሰበር ሊያደርግ ይገባዋል። ወልኢዕራዱ ዐንሃ ሙጥለቃ ሴት ልጅን ፊት ለፊቱ ያለችው በጎኑ የምታልፈው ሴት መሆኗን ካወቀ ሙሉ በሙሉ እሷን ቸላሊ ልቡን ወደ ሌላ ሊያዞር ይገባዋል ብሏል። ይሄን ሐዲስ እነዚህና መሰል ሐዲሶችን ሲያብራሩ ኢማሙ ነወዊ ረሒመሁላህ ተዓላ ወንዱ አይኑን ሰበር እንዲያደርግ ታዟል። ሴት ልጅ ደግሞ አይኑን ወደ እሷ እንዲስብ የሚያደርግን ነገር ከማድረግ እንድትታቀብ ታዛለች። ሁለቱም ግዴታቸውን ከተወጡ ዲን ይጠበቃል፣ ትውልድ ይድናል፣ ሐያ ኢማን የበላይ ይሆናል። ሁለቱም ወይም ከሁለቱ አንዱ ግዴታቸውን ከመወጣት ወደ ኋላ ካሉ ሐያ ይጠፋል፣ ኢማን ይደክማል፣ ፈሳድ ይስፋፋል። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። السلام عليكم ورحمة الله وبركاته።